የብልጽግናው አገዛዝ በወሎና ሸዋ የገጠመው ውድቀት በርትቷል ሲባል የፈጣሪ ቁጣ በሰራዊቱ ላይ ተከስቷል። በሌላ መረጃ ገዳማውያንን ያላከበረው የድሮን ጥቃት ሆን ተብሎ የተፈጸመ ነው ሲል ፓርቲው ኮነነ። በአባይ ቅድስት አርሴማ ገዳም ላይ የተፈጸመው አሰቃቂ ጥቃት የስርዓቱን የጥላቻ ስልት በግልጽ ያሳየ መሆኑን ተመላክቷል። መረጃዎቹን በዝርዝር ትሰሟቸዋላቸው። የኢትዮጵያ ብሔራዊ ምክክር ኮሚሽን አጀንዳዎች በአገዛዙ መጠለፋቸውና ነጻነቱን ማጣቱን ከፍተኛ አመራሩ ይፋ አደረጉ። ይህ በእንዲህ እንዳለ በእነ ዮሐንስ ቧያሌው መዝገብ ላይ ብይን ለመስጠት ለጥቅምት ተቀጠረ። ተከሳሾችን ወደ ችሎታ ለማቅረብና የተራዘመው የእስራት ስቃይ አሁንም የአገዛዙን የግፍ በትር ሆኖ ቀጥሏል። በዝርዝር ይደመጣል። ሱዳን አሜሪካ የኬሚካል ጦር መሳሪያ አጠቃቀምን በተመለከተ የቀረበውን የማጣራት ጥሪን ሰረዘች ስትል ከሰሰች። ከውጪ በመካከለኛው ምስራቅና በምስራቅ አውሮፓ የከረረ ውጥረት ቀጥሏል። በሌላ በኩል በኢራቅ የሚገኘው የአሜሪካ ጦር ሰፈር ጥቃት ተፈጸመበት። ሮማኒያ ደግሞ ድሮን መታ ጥላለች። አብራችሁን ስትቆዩ እነዚህን ዝርዝር መረጃዎች ታደምጧቸዋላቸው። ሰላም ጤና ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃዎቹ እናመራለን። የኢትዮጵያ ብሔራዊ ምክክር ኮሚሽን አጀንዳዎች በአገዛዙ መጠለፋቸውና ነጻነቱን ማጣቱን ከፍተኛ አመራሩ ይፋ አደረጉ። የኢትዮጵያ ብሔራዊ ምክክር ኮሚሽን የሚያካሂደው አገራዊ የምክክር ሂደት ሙሉ በሙሉ በብልጽግና መጠለፉና ቀደም ሲል ለምክክር ተይዘው የነበሩ ዋና ዋና አጀንዳዎች ከሐምሌ 8 ቀን 2018 ዓ.ም ጀምሮ ከኮሚሽኑ ቁጥጥር ውጭ መሆናቸውን የኮሚሽኑ ከፍተኛ አመራር ገለጹ። ለደህንነታቸው ሲባል ስማቸው እንዲጠቀስ ያልፈለጉት እነዚህ ከፍተኛ አመራር እንዳስረዱትም በሂደቱ ወቅት ከህዝብ የተሰበሰቡ 8 ዋና አጀንዳዎችም ሙሉ በሙሉ ወደ ጎን ተገፍትረዋል። በምትኩም በአገዛዙ በራሱ በተመረጡና ፍላጎቱን በሚያንጸባርቁ አጀንዳዎች ብቻ ምክክሩ እንዲመራ መደረጉንም ይፋ አድርገዋል። የምክክር ጉባኤው በይፋ ከተጀመረ በኋላ በኮሚሽኑ ስራ ላይ የሚደረገው የአገዛዙ ጣልቃ ገብነትና ተጽዕኖ ከፍ ያለ ደረጃ ላይ መድረሱን አመራሩም ገልጸዋል። ከጉባኤው መጀመር በኋላ እኛ የምናውቀው ነገር የለም፣ ደፍረን ውሳኔ የምናስቀይርበት ሁኔታ ላይ አይደለም ያለ ነው። ጠቅላይ ሚኒስትሩ በተገኙበት መድረኩ ከተጀመረ በኋላ የቁጥጥር ሂደቶች ይቀንሳሉ ብለን ተስፋ ብናደርግም ጫናው ይበልጥ ተጠናክሮ ቀጥሏል ሲሉ የኮሚሽኑ ከፍተኛ አመራር ተናግረዋል። ቀድሞውንም በአገዛዙ መልካም ፈቃድ ብቻ ሲጓዝና የፕሮፓጋንዳ አጀንዳ ሆኖ የቆየው የምክክር ኮሚሽኑ ጉድ ቀስ በቀስ ወደ አደባባይ እየመጣ ነው። የሁኔታ ኮሚሽኑ እንደ ገለልተኛ ተቋም የመንቀሳቀስ አቅሙን ሙሉ በሙሉ ያጣና የአገዛዙን የፖለቲካ ፍላጎት ለማስፈጸም የታለመ መድረክ እንዲሆን መደረጉን ያመለክታል ተብሏል። ኮሚሽኑ ቀደም ሲል የምክክር ጉባኤውን ለሁሉም ሀገር ውስጥና የውጭ መገናኛ ብዙሃን ክፍት ለማድረግ ወስኖ የነበረ ቢሆንም ከላይ በተላለፈ ቀጥተኛ ትዕዛዝ ውሳኔው እንዲሻር ተደርጓል ነው የተባለው። ለአገዛዙ ቅርበት ያላቸውና የብልጽግናን ትረካ ብቻ የሚያስተላልፉ ጥቂት ሚዲያዎች ብቻ በጉባኤው ላይ እንዲገቡ ተፈቅዷል። የሂደቱን ግልጽነትና ተአማኒነት ያጠፋ ሲሆን የህዝቡን የመረጃ የማግኘት መብት ሙሉ በሙሉ የገደበ አካሄድ መሆኑም አመራሩ አመላክተዋል። ሀገሪቱ በአሁኑ ወቅት በከባድ ጦርነት፣ በሰው ሰራሽና በተፈጥሮ ድርቅ፣ በከፍተኛ የኑሮ ውድነትና መልካም አስተዳደር እጦት ምስቅልቅሏ በወጣበት ወቅት የተከናወነው ይህ የምክክር ሂደትም ህዝቡ ቀድሞውንም በኮሚሽኑ ላይ ያሳየው የነበረውን ስጋትና ጥርጣሬውን እውን አድርጎታል። ሀገራዊ ምክክሩ የሀገሪቱን የፖለቲካና የኢኮኖሚ ውጥረቶች ከመፍታት ይልቅ የአብይ አህመድን አገዛዝ ገጽታ ለመገንባት፣ ቅቡልነት ለማስፋትና የስልጣን ዘመንን ለማራዘም የተደገሰ የፖለቲካ ሴራ ከመሆን ያለፈ ፋይዳ እንደሌለውና ሙሉ በሙሉ አመኔታ ማጣቱን እየወጡ ያሉ መረጃዎች ያረጋግጣሉ። ገዳማውያንን ያላከበረው የድሮን ጥቃት ሆነ ተብሎ የተፈጸመ ነው ሲል ፓርቲው ኮነነ። በአባይ ቅድስት አርሴማ ገዳም ላይ የተፈጸመው አሰቃቂ ጥቃት የስርዓቱን የጥላቻ ስልት በግልጽ ያሳየ መሆኑንም ተመላክቷል። በደቡብ ወሎ ዞን ቦረና ወረዳ የሚገኘው ታሪካዊ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአባይ ቅድስት አርሴማ ገዳም የድሮን ጥቃት ሰለባ መሆኑን መዘገባችን ይታወሳል። ሐምሌ 15 ቀን 2018 ዓ.ም ረፋድ 4 ሰዓት ላይ በተፈጸመው በዚህ አሰቃቂ ጥቃት የሁለት መነኮሳት ህይወት ወዲያውኑ ሲያልፍ የ14 እናቶች ደግሞ ከባድ የአካል ጉዳት ስለደረሰባቸው በመካነ ሰላምና በደሴ ሆስፒታሎች አስቸኳይ ሕክምና መወሰዳቸውን እናት ፓርቲ ባወጣው ይፋዊ መግለጫ አስታውቋል። ጥቃቱ ጥናት በተደረገበትና የታሰበበት በሚመስል መልኩ በገዳሙ መሰረተ ልማቶች ላይ ያተኮረ እንደነበር ተገልጿል። በተፈጸመው ጥቃት የገዳማውያኑ የዓመት ቀለብ ወይም እህልና ጥራጥሬ ሙሉ በሙሉ የወደመ ሲሆን ማብሰያ ቁሳቁሶች፣ የውሃ ማጠራቀሚያ ታንከሮችና የውሃ ማስተላለፊያ ቱቦዎች ወድመዋል። አንድ የዓይን እማኝ እንደተናገሩት በገዳሙ ስርዓት የጠዋት 3 ሰዓት ጸሎት አድርሰን ወደ ስራ ስንሰማራ ድሮኗ ስትዞር
ስትናገር አይተናታል። እኛ ገዳማውያን በመሆናችን ልንፈራ የሚገባ ነገር የለም። ቴክኖሎጂ ነው። ገዳማውያን መሆናችንን ያይሉናል ብለን ስራችንን ቀጠልን። ነገር ግን ለስራ በተሰበሰብንበት ወቅት መዓት አወረደብን ሲሉ አሰቃቂውን አጋጣሚ አብራርተዋል። አክለውም ገዳሙ ከማንኛውም ታጣቂ ነጻ በሆነ ጥልቅ በረሃ ውስጥ የሚገኝና በወጣት መነኮሳት ጥረት የሚንቀሳቀስ መሆኑን ጠቅሰው የቀለብና የውሃ መሰረተ ልማቶችን ማውደም ቀሪዎቹን የመግደል ያህል እንደሆነም ገልጸዋል። እናት ፓርቲ ድርጊቱን በጽኑ ያወገዘ ሲሆን ይህ አይነቱ ጥቃት በተደጋጋሚ መከሰቱ ድርጊቱ ተራ የቴክኒክ ስህተት ሳይሆን ስርዓታዊ ከጥላቻ የመነጨና የአጥፍቶ መጥፋት ዘመቻ ቀጣይ ምዕራፍ መሆኑን ያመላክታል ተብሏል። ፓርቲው ባወጣው መግለጫ የሚከተሉትንም ጥሪዎች አስተላልፈዋል። አንደኛ፣ ህዝባዊ ውግዘት ነው። መላው ኢትዮጵያውያን ይህንን በንጹሃንና በገዳማውያን ላይ የተፈጸመ የሽብር ድርጊት በአንድነት እንዲያወግዙት። ሁለተኛ፣ በመንግስት ተጠያቂነት ነው። መንግስት ለተፈጸመው ጥቃት ሙሉ ኃላፊነት እንዲወስድና የጥቃቱን ምስል አሁንም የቪዲዮ መረጃዎች ለህዝብ ይፋ እንዲያደርግ ነው። በሶስተኝነት ደረጃ የዓለም አቀፉ ማህበረሰብ ትኩረት ሀገርን ለማስከበር የተቋቋሙ ተቋማት በንጹሃን ዜጎች ላይ ጅምላ ጨረሳ ወደ ማካሄድ መሸጋገራቸውን መላው ህዝብና ዓለም አቀፉ ማህበረሰብ አውቆ አጥፊዎች ለፍርድ እንዲቀርቡ ሲሆን በመጨረሻም የአስቸኳይ ጊዜ እርዳታ በከባድ ሐሩር ውስጥ የሚገኙ ገዳማውያን በቀለብና በውሃ እጦት ምክንያት ተጨማሪ አደጋ እንዳይደርስባቸው መላው ህዝብ በአስቸኳይ ድጋፍ እንዲያደርግላቸው ሲል እናት ፓርቲ መግለጫውን ፈጣሪ ሀገራችንን ኢትዮጵያንና ህዝቧን ይጠብቅ ሲል ደምድሟል። የብልጽግናው አገዛዝ በወሎና ሸዋ የገጠመው ውድቀት በርትቷል ሲባል የፈጣሪ ቁጣ በሰራዊቱ ላይ ተከስቷል። አገዛዙ በአማራ ክልል በንጹሃን ዜጎች ላይ የሚፈጽመው ግፍ፣ ግድያና አሰቃቂ መከራ ከሰማይም ከምድርም ቁጣን እያስተናገደ ነው። ለወራት በህዝቡ ላይ ሲፈጽም የነበረው በደልና ጭካኔ አካባቢውን ተፈጥሮ እንኳን ሳይቀር አስቆጥቶ የአገዛዙን ውድቀት የሚያፋጥኑ ድንቅና ድንገተኛ ክስተቶች እየተመዘገቡ ይገኛሉ። በመሃል ሳይንት ወረዳ ቀይ ዋሻ ዙሪያ ልዩ ቦታው ቀበሮ ሜዳ ተብሎ በሚጠራው አካባቢ መብረቅ የቀላቀለ ከባድ ዝናብ ጥሏል። በዚህም ተፈጥሯዊ ክስተት የአገዛዙ ወታደራዊ ካምፕ ላይ በወደቀው መብረቅ 10 የሚደርሱ ወታደሮች ሙትና ቁስለኛ ሆነዋል። የደረሰውን አደጋ በተመለከተ የተገኙ ዝርዝር መረጃዎች እንደሚያመለክቱት የአገዛዙ ክፍለ ጦር እተማመንበታለሁ የሚለው የከባድ መሳሪያ ምድብተኛን ጨምሮ 3 ወታደሮች ወዲያውኑ ህይወታቸው አልፏል። 7 ወታደሮች በከባድ ሁኔታ ተጎድተው ራሳቸውን የሳቱ ሲሆን እስካሁን ማገገምም እንዳልቻሉ ተረጋግጧል። በርካታ ወታደራዊ ቁሳቁሶችና የጦር መሳሪያዎች በአደጋው ሙሉ በሙሉ ወድመዋል። ይህ አጋጣሚ ለወራት በንጹሃን አባቶች፣ እናቶችና ህጻናት ላይ ሲፈጽም የነበረው ደምና ግፍ የፈጣሪን ቁጣ በመጥራቱም ተፈጥሮ እንኳን ሳይቀር የብልጽግናን ሰራዊትና ተላላኪዎቹን የምታወግዝበትና የውድቀት ቀናቸውን የምታፈጥንበት ምዕራፍ ላይ መድረሳችንን ያሳያል ሲሉ ምንጮች ገልጸዋል። በተያያዘ መረጃ የብልጽግናው አገዛዝ በኃይልና በትርክት ሊገነባው የሞከረው ሰራዊት የሞራል ውድቀትና የውስጥ መበታተን እየገጠመው ይገኛል። በዚሁ መሰረት ሰሜን ወሎ ዞን ላስታ ወረዳ ሹምሻ ላሊበላ አየር ማረፊያ ጋንታ መሪውን ጨምሮ 3 መሰረታዊ ወታደሮች ሙሉ ትጥቃቸውን በመያዝም የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤተ አማራ ምኒልክ እዝ 303ኛ አሳምነው ኮር 19ኛ እሸት ክፍለ ጦርን ተቀላቅለዋል። 5 ጥቁር ክላሽ፣ 6 የኤፍ1 የእጅ ቦምቦች፣ 3 የደረት ትጥቆችና 840 የክላሽ ተተኳሽ ጥይቶችን ለፋኖ ገቢ ሆነዋል። ጋንታ መሪው የራሱንና በዋርድያ ላይ የነበሩ 2 ጓዶቹን መሳሪያ ጨምሮ ይዞ በመግባት ለሌሎች የቀሪው ሰራዊት አባላት ትልቅ የአርአያነት መልእክት አስተላልፏል። በሌላ በኩል አገዛዙ የደረሰበትን የሰው ኃይል እጥረት ለመሸፈን በሚያደርገው ጥረት ደብረ ብርሃን ዩኒቨርሲቲ ከሸዋ ወረዳዎች ለተውጣጡ ሚሊሻዎች ቀጣይ የጦርነት ማሰልጠኛ ካምፕ አድርጎታል ሲሉ ምንጮች አስታወቁም። በፋኖ ወታደራዊ መዋቅር በኩል እየተወሰደ ያለው ተከታታይ እርምጃ የሰራዊቱ ከውስጥ መክዳትና መበታተን እንዲሁም በተፈጥሮ አደጋ እንኳን ሳይቀር የሚደርሰው መቅሰፍት እንደሚያሳየው የብልጽግናው አገዛዝ በንጹሃን ላይ የደረሰው ግፍና በደል የመጨረሻ ውድቀቱን እያፋጠነው ይገኛል። አገዛዙ አሁን ላይ የተበተነ ጦሩን ለመሸከፍና አዲስ ጥምር ጦር ለማዋቀር የሚያደርገው ጥረት ከንቱ ድካም መሆኑም ተመላክቷል። በእነ ዮሐንስ ቧያሌው መዝገብ ላይ ብይን ለመስጠት ለጥቅምት ተቀጠረ። ተከሳሾችን ወደ ችሎታ ለማቅረብና የተራዘመው የእስራት ስቃይ አሁንም የአገዛዙ የግፍ በትር ሆኖ ቀጥሏል። በእነ ዮሐንስ ቧያሌው መዝገብ የተከሰሱት ግለሰቦች እንዲከላከሉ ወይም በነጻ እንዲሰናበቱ ብይን ለመስጠት ተሰይሞ የነበረው የፌዴራል ከፍተኛ ፍርድ ቤት የማረሚያ ቤት አስተዳደር ተከሳሾችን ወደ ችሎት ሳያቀርብ በመቅረቱ ምክንያት ውሳኔውን ማንበብ ሳይቻል ቀረም። ፍርድ ቤቱ ብይኑን ለማንበብ ለጥቅምት 6 ቀን 2019 ዓ.ም ተለዋጭ ቀጠሮ ሰጥቷል። በተራ ምክንያት በግፍ እስረኞቹ ላይ የአገዛዙ በትር በርትቷል። የተከሳሾች ጠበቃ ሰለሞን ገዛሃይ ለጋዜጠኞች እንደገለጹት ፍርድ ቤቱ ባስቻለው ችሎት በዕለቱ ብይኑን አዘጋጅቶ የደረሰ ቢሆንም ከማረሚያ ቤት መቅረብ የነበረባቸው የተወሰኑ ተከሳሾች በችሎቱ ባለመገኘታቸው ምክንያት ውሳኔውን ለማንበብ አልተቻለም በሚል ምክንያት ረጅም ቀጠሮ ተሰጥቷል። በዕለቱ በማረሚያ ቤቱ በኩል ወደ ችሎት ሳይቀርቡ የቀሩት ተከሳሽ ዶክተር ዘሪሁን፣ ጋዜጠኛ ቴዎድሮስ መርጌታ፣ በላይ አዳሙ፣ ተከሳሽ ታደለ ይገኙበታል። ጠበቃ ሰለሞን እንደተናገሩት የማረሚያ ቤት አስተዳደር እነዚህን ተከሳሾች ወደ ችሎት ያላቀረበበትን ምክንያት ለፍርድ ቤቱ
የገለጸው ነገር የለም። በሌላ በኩል በዶክተር ካሳ ተሻገርና በጋዜጠኛ ቴዎድሮስ የስልክ ቁጥሮች ላይ የቀረበው አቤቱታን በተመለከተ ኢትዮ ቴሌኮም ያደረገውን ማጣራት ለችሎቱ አቅርቧል። ኢትዮ ቴሌኮም የሁለቱ ተከሳሾች የስልክ ቁጥሮች አገልግሎት ጊዜያቸው በማለፉ ምክንያት በተቋሙ ሕግና ደንብ መሰረት ለሶስተኛ ወገን መተላለፋቸውን ገልጿል። ቁጥሮቹ የተቀበሉት ሰዎች ሙሉ ስም ከአያት ጋር አያይዞ ፍርድ ቤቱ ይፋ ማድረጉን ጠበቃ ሰለሞን አብራርተዋል። በፖለቲካና በሀሳብ ነጻነት እንቅስቃሴዎች ምክንያት በእስር ላይ የሚገኙ ተከሳሾችን በጊዜው ወደ ችሎት አለማቅረብና የችሎት ቀጠሮዎችን ለወራት ማራዘም በተከሳሾችና በቤተሰቦቻቸው ላይ ከፍተኛ የስነ ልቦናና አካላዊ ጫና እያሳደረ ያለው የአብይ አህመድ አገዛዝ ማጎሪያ ቤት ባላስገባቸው ዜጎች ላይ ጦረኛ ፖሊሲውን እየፈጸመ መሆኑም አይዘነጋም። ተከሳሾች በፍርድ ቤት የዋስትናና የህግ መብቶቻቸው ሳይከበሩ በተደጋጋሚ በማረሚያ ቤት በኩል ወደ ችሎት ሳይቀርቡ በመቅረታቸው ምክንያት ውሳኔዎች መዘግየታቸው በእስር ላይ ያለን ሰው ያለ ፍርድ ማቆየትና የፍርድ ሂደቱን ሆን ብሎ ማራዘም እንደሆነ ተገልጿል። ፍርድ ቤቱ በእነ ዮሐንስ ቧያሌው መዝገብ ላይ የቀረበውን አጠቃላይ ብይን ለማንበብ ለጥቅምት 6 ቀን 2019 ዓ.ም ተለዋጭ ቀጠሮ ሰጥቷል። ሱዳን አሜሪካ የኬሚካል ጦር መሳሪያ አጠቃቀምን በተመለከተ የቀረበውን የማጣራት ጥሪ አስቀረች ስትል ከሰሰችም። የሱዳን መንግስት የሀገሪቱ ጦር ኃይል የፈጣን ድጋፍ ኃይል RSF ተቃዋሚ ቡድን ጋር በሚያደርገው ውጊያ የኬሚካል ጦር መሳሪያ ተጠቅሟል በሚል የቀረበበትን ውንጀላ በአካል ተገኝተው የሚያጣሩ አሜሪካውያን ባለሙያዎችን ለመቀበል ያቀረበውን ጥሪ አሜሪካ ውድቅ ማድረጓን ገለጸ። የሱዳን የውጭ ጉዳይ ሚኒስትር ባወጣው መግለጫ እንዳስታወቀው ካርቱም ውንጀላው በተነሳበት ወቅት አሜሪካውያን የቴክኒክና የህግ ባለሙያዎች ወደ ሱዳን መጥተው በመስክ ደረጃ አጠቃላይ ማጣራት እንዲያደርጉ ግብዣ አቅርባ የነበረ ቢሆንም ዋሽንግተን ግን ለቀረበላት ጥሪ ምላሽ ሳትሰጥ ቀርታለች። የአሜሪካ ውጭ ጉዳይ ሚኒስትር የአፍሪካ ጉዳዮች ቢሮ በበኩሉ የሱዳን መንግስት የኬሚካል ጦር መሳሪያ መጠቀሙን ለመቀበልና ሁኔታውን ለማስተካከል የሚያስችሉም አስፈላጊ እርምጃዎችን ለመውሰድ ፈቃደኛ አልሆነም ብሏል። አሜሪካ አክላም የካርቱም መንግስት ያቋቋመው የሀገር ውስጥ መርማሪ ኮሚቴ ዓለም አቀፉን የኬሚካል ጦር መሳሪያዎች እገዳ ድርጅት ገለልተኛ የፍተሻ ሂደት ሊተካ አይችልም ስትል ገልጻለችም። የሱዳን የውጭ ጉዳይ ሚኒስትር ዋሽንግተን ላለፈው 1 ዓመት ገደማ ሲደረግ የነበረው ባለ ሁለት ወገን ውይይትና ጥረት መካዷ እንዳስገረመው ገልጾ አሜሪካ እስካሁን ምንም አይነት ቁሳዊ ወይም ቴክኒካዊ ማስረጃ ሳታቀርብ በሱዳን ላይ ማዕቀብ መጣሏን ተችቷል። የባለሙያዎች ቡድን የተባለውን ሁኔታ በግልጽ ለማጣራት በጣም አድሏዊ የሆነ መንገድ እንደነበር ያስታወቀው ሚኒስትሩም አሜሪካ የተከተለችው አካሄድ በፖለቲካዊ ፍላጎት የተመራና ዓለም አቀፍ አሰራሮችን እየጣሰ ነው ብሏል። በሰኔ ወር መጨረሻ ላይ የሱዳን የተባበሩት መንግስታት ድርጅት አምባሳደር አልሃሪስ ኢድሪስ ለተመድ የጸጥታው ምክር ቤት በሰጡት ቃል የአሜሪካ ቡድን ቀደም ሲል ሱዳንን ጎብኝቶ 4 አጠራጣሪ ቦታዎችን ለመፈተሽ ናሙናዎችን መውሰዱን ገልጸው ነበር። ሆኖም ግን ከእነዚያ የመስክ ጉብኝቶች በኋላም ቢሆን የሱዳን ጦር የኬሚካል መሳሪያን ስለመጠቀሙ ምንም አይነት ማስረጃ ሊቀርብ አለመቻሉን ጠቁመዋል። የሱዳን የሉዓላዊነት ምክር ቤት ሊቀመንበርና የጦር ኃይሎች ጠቅላይ አዛዥ ጀነራል አብደልፈታህ አልቡርሃን ጥሬ ነገሩን የሚያጣራ ብሔራዊ ኮሚቴ ማቋቋማቸው ይታወሳል። የውጭ ጉዳይ ሚኒስትሩ እንደገለጸው ይህ ኮሚቴ የተቋቋመው በሀገሪቱ ኃላፊነት ስሜት የአሜሪካን ውንጀላዎች ለማጣራት እንጂ ዓለም አቀፉን የኬሚካል ጦር መሳሪያዎች ስምምነት ወይም የዓለም አቀፉን ድርጅት ሚና ለመተካት ብሎ እንዳልሆነ አስታውቋል። ሱዳን ለአሜሪካ ጦር መሳሪያዎች እገዳ ስምምነት ሙሉ ለሙሉ ተገዥ መሆኗን ገልጻ ከዓለም አቀፉ ድርጅት ጋር ለመተባበር ዝግጁ መሆኗንና ዓለም አቀፍ ተቋማት ለፖለቲካዊ ዓላማ መጠቀሚያ እንዳይሆኑ ጥሪ አቅርባለችም። በመካከለኛው ምስራቅና በምስራቅ አውሮፓ የከረረ ውጥረት ቀጥሏል። በሌላ በኩል በኢራቅ የሚገኘው የአሜሪካ ጦር ሰፈር ጥቃት ተፈጸመበት። ሮማኒያ ደግሞ ድሮን መታጥላለች። የአሜሪካ ጦር በኢራን ላይ ለ13ኛ ሌሊት ያካሄደውን የአየር ድብደባ ማጠናቀቁን ይፋ ባደረገ ማግስትም በሰሜናዊ ኢራቅ የሚገኘው የአሜሪካ ጦር ሰፈር አቅራቢያ ተከታታይና ከባድ ፍንዳታዎች መሰማታቸውን የአሶሺየትድ ፕሬስ ዘገባ አመላከተም። በቦታው የሚገኘው የዜና ወኪሉ ጋዜጠኛ እንደዘገበው ዛሬ ማለዳ በኢራቅ ከፊል ራስ ገዝ የኩርድ ክልል ዋና ከተማ በሆነችው ኤርቤል አቅራቢያ 7 ከባድ ፍንዳታዎች ተሰምተዋል። ከእነዚህም በተጨማሪ የአሜሪካ ጦር ሰፈርና ከአውሮፕላን ማረፊያው ግቢ አቅራቢያ 4 ትላልቅ የጭስ ደመናዎች ወደ አየር ሲወጡ መታየታቸው ተገልጿል። አሜሪካ በኢራን ላይ የምትፈጽመው ጥቃትን አጠናክራ በቀጠለችበት ወቅት ቴሄራን በበኩሏ በቀጠናው የሚገኙ በርካታ የአሜሪካ የጦር ሰፈሮችን ኢላማ ያደረገ የአጸፋ ጥቃት እየሰነዘረች ትገኛለች። የአሜሪካና የኢራን ግጭት ዳግመኛ ካገረሸ ወዲህ ቴሄራን በሆርሙዝ ወሽመጥና በባህረ ሰላጤው ሀገራት ላይ የምታደርገውን ጥቃት ቀጥላለች። ከዚሁ ጋር ተያይዞ የኢራን አጋር የሆኑት የየመን ሁቲዎች በዚህ ሳምንት በቀይ ባህር ላይ በሚቀስፉ 2 የሳውዲ መርከቦች ላይ ጥቃት መፈጸማቸውን አስታውቀዋል። ይህም ቀጠናው እንደ አማራጭ የሚጠቀምበት የባህር ንግድ መስመር ከፍተኛ አደጋ ውስጥ ጥሎታል። የኢራን ጤና ሚኒስትር ይፋ ባደረገው መረጃ ግጭቱ ካገረሸ ወዲህ 50
55 ሰዎች ሲገደሉ ከ600 በላይ የሚሆኑ ደግሞ ቆስለዋል። ይህ እየተስፋፋ የመጣው ጦርነት በኢራንም ሆነ በዓለም አቀፍ ምጣኔ ሀብት ላይ ከፍተኛ ውድቀትና ስጋትን ደቅኗል። በሌላ በኩል በምስራቅ አውሮፓ የኔቶ አባል የሆነችው ሮማኒያ የአየር ክልሏን ጥሶ የገባን ያልታወቀ ሰው አልባ የጦር አውሮፕላን ወይም ድሮን መታ መጣሏን አስታውቃለች። የሮማኒያው ፕሬዝዳንት ኒኮ ሶርዳን በሰጡት ጋዜጣዊ መግለጫ የራዳር መረጃዎች ድሮኑ የአገሪቱን የአየር ክልል መጣሱን ካረጋገጡ በኋላ የጦር ኃይሉ ስምሪት ማድረጉንና ድሮኑ በኤፍ 16 የጦር ጀቶች ተመቶ እንዲወድቅ መደረጉን ድሮኑ ከየት እንደተላከና የማን እንደሆነ ለማወቅ ዝርዝር ምርመራ መጀመሩን ገልጸዋል። ሩሲያ ዩክሬንን ከወረረችበት ጊዜ አንስቶ ከግጭቱ ቀጠና አቅራቢያ በሚገኙ የሮማኒያ ግዛቶች በርካታ ድሮኖች የአየር ክልል ጥሰው መግባታቸው ይታወቃል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። ጤና ይስጥልንም።